ሰላምታውን ሁላ አላረፈውም ነበር እኮ ሙድ ሲይዝ ሰላምታውን ራስ አሰላም አለይኩም አለይኩም አሰላም ወረበካቱ ምናምን እያል ሙድ ይዝ ነበር። ኮፍያ አድርጌ እኔ ነው ሳይማርም ሙድ በመያዝ ብራንድ ነን እኮ እኛ። የእኛ ዛኪራችን ተብዬ ነበር። ዛኪራችን አይማኛው። ኧረ እችላለሁ፣ እመቤቴን እችላለሁ። እኔ ብራንድ ነኝ። እና አቡ ሀይደር ራሱ ለእኔ መግለጫ አውጥተው ነበር እንኳን ወደ እስልምና መጣ ምናምን ተብዬ እና አቡ ሀይደር ሁላ ነው ሩዋንዳ ሲያደርጉት የነበረው። ኧረ እችላለሁማ። ለማንኛውም እንመጣለን ለበዓሉ ድምቀት። እዚሁ ልንገራችሁ፣ እኔ ከሰለምኩ ልሰልላችሁ ነው። ይህን እንድታቁት። እኔ ከሰለምኩ አሁን ነግሬያችሁ ነው፣ ልሰልላችሁ ነው። ልንገር አባቴ፣ ልሰልል ነው ከሰለምኩ። አለቅ፣ ሌላ ነገር የለውም። ልንገራችሁ ብዬ ነው። አሳቃችሁኝ ትንሽ። ኤኒዌይስ እና እኔ ከሯጩ ነው የምከተለው። ትንሽ ፊዚካል እየወፈርኩ ስለሆነ እኔ ከሰለምኩ ከሯጩ ጋር ነው። ዝም ብዬማ አልሰልምም። የሚሮጠው ይመቸኛል። ከእሱ ጋር ነው የምጃለሰው። ከቀነኒሳ ዘመድ ጋር ነው ጀለስም መሆን። ሩጫ ያበላል። ሩጫ በደንብ ያበላል። እና ከሯጩ ጋር ነው እኔ ከሰለምኩ የምሰልመው፣ ከሯጩ ጋር ነው። ዝም ብዬ ዱቅ ከሚለው ከሰነፉ ጋር ምናምን አልሰልም። ከሯጩ ጋር ነው እኔ የምሰልመው። ይሄ እንድታውቁ። አለበለዛ አይነፋም። ኤኒዌይስ የ17 ደቂቃ ሰማሁ ድምፃቸው የተቀረጸውና በውስጥ ሲያወሩ ልስልስ ብለው ያወራሉ። ከዛ በኋላ እንዳይሰለቻችሁ ብዬ ነው ዋሽተው ምናምን በውጭ ደግሞ ሌላ ጻፉ። ይህ አይጠቅምም። አሁንም እላለሁ፣ አሁንም ደግሜ እናገራለሁ። እዚህ በኦርቶዶክስ ላይ ፖለቲካ አይሰራም። ኦርቶዶክስን እኔ የኦርቶዶክስ ወንድምና እህቶቼን ክሽ ያለው ብዬ አስባለሁ። በተወሰነ መልኩ የኦርቶዶክስ ወንድምና እህቶቼን ክሽ ያለው እንደ አርሰናል አደለ ይወድዬ የኦርቶዶክስ ልጆችን አደለ መልሶ ኦርቶዶክሶች ክሽ ያለው አይደል? የኦርቶዶክስ ወንድምና እህቶች አጥፍቼ ነበር። ለምን መሰላችሁ? መሆን ነበረበት። አሁን ያውላ ጫጫታ አለ ኦርቶዶክስ ላይ። አሁን ፕሮቴስታንቱን ወንድምና እህቶች ኦርቶዶክስ ላይ አጀንዳቸውን ጨረሱ። ሌሎን ጋር ነው አለቀ፣ በቃ አለቀ። አየ መሆን ነበረ። አንድ ሰው እንደ ልክ እፎይ በእስልምና ላይ ሰርቶ መስዋዕት እንደሆነው ዮኒ ማኛም ደግሞ በፕሮቴስታንት ላይ ሰርቼ መስዋዕት ሆኛል። ፐርሰናል ላይፍ ቤተሰብ ስላላቸው መስራት አልፈልግም። ፐርሰናል ላይፋቸው ላይ ብዙ ኢንቮልቭ አላረግም። ለምን ፐርሰናል ላይፍ ትንሽ ልጆች ስላሉ ምናምን የሆነ ስሜት አለ ሰው። ከዛ ውጭ ግን በትምህርቱ ላይ ከየት ነህ ብለህ እንድትጠይቅ
ከአድዋ ድል በኋላ የመጣ ምናምን ነገር እንደሆነ ተናግሬ በጣም አረጋግቻለሁ። ተግባባ በደንብ አድርጌ። አሁን ደግሞ እፎይ ደግሞ በደንብ አድርጎ ለሙስሊም ወንድምና እህቶች ለሚጠይቁት ነገር በሚደንቅ ሁኔታ እፎይ በእስልምናው ሰርቷል። ዮኒ ማኛ በፕሮቴስታንት ላይ ሰርቷል። እኔ የቤተ ክርስቲያን ክህነት የለኝም፣ የቤተ ክርስቲያን ሹመት የለኝም፣ የሰንበት ተማሪ አይደለሁም፣ ቴዎሎጂ አልተመረኩም፣ ድቁና የለኝም። ግን እግዚአብሔር ሲያስነሳ ያስነሳል። ከሆነ ቦታ ላይ ይጅስ ዶንት ነው ከየት እንደሚያስነሳ አታውቅም። በትምህርት ከተገለጠው ይልቅ እኔ የዘገብኩት ከፍተኛ ለውጥ አምጥቷል። ሮዝዬ እኔ የዘገብኩት ከፍተኛ ለውጥ መናጋት አምጥቷል። ግራ መጋባት አምጥቷል። እፎይ በምንም ያልተማረ ከዛ ውስጥ ድቁና የለው፣ ካህንነት የለው፣ ሰንበት አልተማረ፣ ምን አልተማረ፣ ጥሮ ግሮ እግዚአብሔር ሲያስነሳ የግድ ከቤተ ክርስቲያን ውስጥ መሆን የለበትም። እግዚአብሔር እውነት ካለ ባልታሰቡ ሰዎች አንስቶ እንደዚህ መናጋት ይፈጥራል። እግዚአብሔር የሚሰራበትን አታውቁ። እውነቴን ነው። አሁን እንትና ጋር አሁን መዝሙር ያሬድ ወንድማችን ጋር ቻሌንጅ ብዙዎቹ አይቀርቡም። ሲቀርቡም ወንድማችን ያሬድ በጾም ሁላ ወተት ሊያምረው ይችላል። ለምን? ለሚጠይቀው ጥያቄ ጥምመመም አድርገው ነው የሚመልሱለት። በጾም ሁላ ወተት ሊያምረው ይችላል። ያቃጥለዋል። የምትጠየቀው ሌላ፣ የምትመልሰው ሌላ። ለመነጋገር እንኳን የማይመች አድርጎ ነው መዝሙር ያሬድ መልስ ሲሰጥ የነበረው። በቃ ሲጠይቅ ቀጥታ ነው፣ ካሉት ጋር ነው። በደንብ አድርጎ ይችላል፣ ብትንትን ያወጣል። ግን እነሱ በጨዋነት ስለሆነ ይሄ አልጎሪትም ደግሞ ግርግር ይፈልጋል፣ ግርግር ይፈልጋል። ስለዚህ ግርግሩን በደንብ ይችለዋል። እፎይ ወንድማችን ይችለዋል። ማኝ ዚ ኢን ዘ ሃውስ ይችለዋል። ግርግሩን መቋቋምም ምን ማለትም እንችላለን። አሁን ለምሳሌ ያሬዶ ስትነጋገረው ቢሰደብ ያሬዶ ጥሎ ነው የሚወጣው። ስድድብ አይወድም፣ ምን አይወድም። ወንድማችን ጨዋ ነው ልጁ። ላጥ ብለው ቢሰድቡት ያሬዶን እሺ፣ አይ እንደዛ ነው እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ ብሎ ልም ብሎ ይወጣል ያሬድ። እኔና እፎይን አቅርበን በመጣህበት እንመልሳለን። ዶ አርገን ምንም አታመጣ። ምንም በመጣበት አካሄድ ይመለስልሃል። ከዛስ ምንም የምትፈራው ነገር የለም። ለዛ ነው የነ ያሬዶ ወንድማችን ምንድን ነው ቤተክርስቲያኑ አትፈቅድለትም። ምን እንዲያደርግ እንዲሳደብ አትፈቅድም፣ እንዲያንጓጥ አትፈቅድም፣ ምን አትፈቅድለትም። ስለዚህ ባስተማረችው ልክ ነው መጥቶ መልስ ይጠያየቃል። ከዛ በኋላ ምን ይላል? እሺ እግዚአብሔር ይስጥ ስትሰድበው ብሎ ይወጣል። ሌላ ነገር አይናገርህም። ብትገለው አይናገርም። ማኝዚስ አልተማረም። የኦርቶዶክስ ፍቅሩ ነው ያለው። የኦርቶዶክስ ማንነቷ ገና ስትገባ ቤተክርስቲያን ደስ ይላል። እግዚአብሔር ምስክሬ፣ ገና ቤቷ ስትገባ ቤተክርስቲያን የነበረ ዱርዬነት በሙሉ ኮምፕሊትሊ ይጠፋል። መንፈስ ቅዱስ ማለት ያ ነው። ፓወርፉል የሆነ ኪዳን ያለው ማለት ያ ነው። መንፈስ ቅዱሱ ራሱ ምን ያደርጋል? እንደዛ እንዳትሆን ቤተክርስቲያን ያደርጋል። መንፈስ ቅዱስ የሌለበት በምን ስከርት ትገባለህ? አባቴ ኢትስ ጋት ኖ ፕሮብለም። ጡት እያሳዩ ይገባሉ፣ ችግር የለውም። ለምን? መንፈስ ቅዱስ የለውማ ቤቱ። ቢኖረው ራሱ ምን ያደርገዋል? ያንን ነገር እንዳይደፈር ምን ያደርገዋል? ከበሩ ውጭ እንጂ ስትገባ ቤቱ አያደርገው። መንፈስ ቅዱስ ፓወር አለው። ጭንቅላትን ይልሃል። መዝሙር ዘምር የኦርቶዶክስ ስትባል አንድ የምትበላቀጥ ሴት ዓለማዊ ናት የምትባል ሴት የኦርቶዶክስን ዘምር ይበላል። ቆይ ብላ እንዳልቀሰፍ ብላ ሸፋፍና ትመጣለች። ተሸፋፍና ስትበላቀጥ ነበር እኮ
የሀገር ነገር ስታደርግ ነበር እኮ እህታችን። ፈታ ስትል ነበር እኮ። ዘምሪ ስትባል የእግዚአብሔር ነገር ምን ያህል ከባድ እንደሆነ ስለምታውቀው፣ በእግዚአብሔር መደራደር እንደሌለ ስለምታውቀው ሽፍንፍን ብላ መጣ ትዘምራለች። እግዚአብሔርን አውቃለሁ የሚሉትስ ተበለቃቅተው በቡታንታ ቢች ዳር ቀላል አልነበረም ይሉላል። ጣጣ የላቸው። ደፍረውታላ፣ ተሳፍጠውታላ። መንፈስ ቅዱስን ምን አርገውታል? መጫወቻ አርገውታል። ሰው ለዚህ ነው ቤቷ ራሱ ስትገባ ምንም የሚያደርግ የለም፣ የሚያወዛግብ የለም። በኦርቶዶክስ ቤቷ ስትገባ ሴት ጭን ላይ ተቀምጠው ሴት ወንድ ጭን ላይ ተቀምጣ የሚደረግ ነገር የለም። በቃ የተሸፋፈኑበት የሴት ልጅ ውበት ማንንም አፈር ከድሜ ይከታል። this is human nature። ስለዚህ እግዚአብሔር ይጠብቃት። እግዚአብሔር በ2026 ወይም በኢትዮጵያ በ2018 ኦርቶዶክስን ምን አድርጓታል? እየታረደችም ቢሆን እውነቷን አውጥቶላታል። እየታረደች እየተገዘገዘች ኦርቶዶክስን ለማጥፋት የማይሰራ የለም። በፓርላማ በቁጥር እንኳን ይህን ያህል የምትላቸው የኦርቶዶክስ ልጆች ከአማራ ክልልና ከትግራይ ክልል ውጪ የኦርቶዶክስ ሹማምንት በቤተ መንግስት እንኳን የለም። አውጥተዋት ከቤተ መንግስት ዓለም ላይ ግን ሻይን አድርጋለች። የፈለጉትን አድርገው አሁን ጸሎት እናድርግ እያሉ ብዙ ጊዜ ብዙ ፓስተሮች ለአብይ እንጸልይ እያሉ ያዙ ይልቀቁኝ ሲሉ እኔ ለእንትናን ጸልይ እያሉ ሺህ ጊዜ ሲደረግ ሰምቼ አላውቅም። ለዶክተር አብይ ጸሎት እናድርግ ምናምን እያሉ ሲጽፉ እነ ቀለሜን ግቡናየው ፌስቡኩ ሲል ነበር። ለሌሎቹ ብለው አያውቅም። ጸሎት የሚደረገው እኔ እስከማውቀው ለዓለም ሁሉ ነው። ተመርጦ ነው ጸሎት። ስለዚህ የኦርቶዶክስ ልጆች ቢ ፕራውድ። ስጋ ዱቄት ነው። ስጋ በጣም አጥፊ ነው። እንደ ኃጢአታችን ቢሆን ጌታ ከኛ ጋር መቼም አይሆንም። ለኃጢአት በሙሉ የመጣ አምላክ። እኔ የምላችሁ እንትኑኑ እያልኩ አይደለም። ይሄ ኃጢአቱን ተለማመዱ ኢትስ ኦኬ እያልኩ አይደለም። የኦርቶዶክስ ልጅ ግን ማስመሰል አይችልም። አንድ ነገር እነግራለሁ፣ አይችልም። ሌሎቹ ይችላሉ፣ በደንብ ይችላሉ። ሌሎቹ ሂጃብ አድርገው እየደነሱ እያየን እዚህ ጋር መልሰው ደግሞ እኛ ሙዚቃ እናዳምጥም ይለዋል። ቴዲ አፍሮ የዘፈነውን ሙሉ ሰምተው እየሰበኩበት ቤተክርስቲያናቸው ውስጥ ቸርቻቸው ውስጥ እኛ ሙዚቃ እንሰማም ይላል። ሙዚቃ ሰምቶ ደምስሶ መዝሙር እየዘመረ በዛ ቤት እኔ ዘፈን አልሰማም። ውሸት አይጠቅመንም። እውነትን ያዝ። ልጆቿ በሯ ክፍት ነው ኦርቶዶክስ ለማስተማር፣ ግን አታስገድድም። ይሄ ደግሞ የክርስቶስ መንገድ ነው። አታስገድድህም። ለምን እንዲህ አልሆንክም? ለምን በዚህ አልገባም? ለምን በዚህ አትዋሉት ነው። አታስገድድህ። ይሄ ሀሜት ተደዋውሎ እንትናን እንደዚህ ያየሁት እዚህ ቦታ ጋር እንትናን እንዲህ የሚባል የለም ኦርቶዶክስ ጋር። ሌላው ጋስ ኧረ እንትናን ብታየው የሆነ ቸርች ሄደህ እኮ የዚህ አይደል እንዴ ምናምን ይባባላሉ። እርስ በራስ ሲከታተፉ ነው የሚውሉት። እርስ በራስ የአንድ ቸርች ሜምበር ሌላ ቦታ መሄድ አይችልም የሚባል ቁማር የለም። ይሄም አንድ ነው። በሙስሊሞቹ ከመጣስ ብዙ ጉድ እያላቸው አልወጣም ነበር። ውስጥ ለውስጥ ነበር ጭውቴው። ሐዋርያው ወንድማችን እፎይ እንደ ስሙ እፎይ ነው። አፋጃቸው አደባባይ አውጥቶ ሰደበ፣ አንጓጠጠ፣ እንዲያረገ ሲሉ ቆይቶ ስትፈልግ ሯጭ አለ የምታመልከው፣ ስትፈልግ ባለባት አለ፣ ስትፈልግ ባለወገብ አለ እየመረጥክ፣ ስትፈልግ ባለሁለት ግራ እጅ አለ፣ ባለሁለት ቀኝ እጅ አለ። እሱን ይዘህ ታመልካለህ። ምንም ችግር የለም በየአይነቱ።
ስትፈልግ የተገለጸው ስትፈልግ ያልተገለጸው እያልክ ተዘግባል። ያራዳ ልጅ ጨዋታው ይሄ ነው አሁን።